አውሮፕላኑ በሚያሚ ዓለም አቀፍ አውሮፕላን ማረፊያ ሲያርፍ ራሂል ስቲቨን ጄፍን እየጠበቀችው በስፍራው ነበረች። ወይ አምላኬ በጣም ታምራለች አለ ጄፍ በልቡ። መታመሟን ለማመን ያስቸግረኛል። ራሂል ክንዶቿን በትከሻው ላይ በማጣመር አቀፈችው። ኦ ጄፍ በመምጣት በጣም ነው ማመሰግንህ። ድንቅ ሆነሻል በማለት ጄፍ ውበቷን አረጋገጠላት። ወደሚጠብቃቸው ሊሞዚን መኪና አመሩ። ይህ ሁሉ ነገር ከንቱ ነው ታያለህ። በእርግጥ ወደ ቤት እየተጓዙ እያሉ ዳና እንዴት ነች ስትል ጠየቀችው። አቅማማ። ራሂል እንደዛ ታማ የእርሱን ደስታ አጉልቶ ማሳየት አልፈለገም። ዳና ነች አላት ባጭሩ። እርሷን በማግኘት እድለኛ ነህ። በሚቀጥለው ሳምንት በአሮባ ፎቶግራፍ ሞዴሎችን ለመስራት እቅድ እንዳለኝ ታውቃለህ? አሮባ? አዎ በማለት ቀጠል አደረገችና ይህንን ስራ ለመስራት ለምን ፈቃደኛ እንደሆንኩ ታውቃለህ? ምክንያቱም የጫጉላ ሽርሽራችንን ያሳለፍንበት ስፍራ በመሆኑ ነው። ለመሆኑ በዚያን ጊዜ ቆይታ ያደረግንበት ሆቴል ስም ማን ነበር? ኦር አንደርስታንድ። የሚያምር ነበር አይደለም እንዴ? የወጣነው ተራራ ስሙ ምን ነበር? ሁበርግ። ራሂል ሳቃለችና በተለሳለሰ አንደበት ምንም አልረሳኸውም አለችው። ሰዎች ብዙ ጊዜ በጫጉላ ሽርሽር ያሳለፉትን ጊዜ አይዘነጉትም። እጇ በትከሻው ላይ ያሳልፋ አቀፈችው። ስፍራው መንግስተ ሰማያት ነበር አልነበረም እንዴ? እኔ እንደዛ ያለ ነጭ የሆነ የሐይቅ ዳርቻ መዝናኛ ስፍራ በህይወት አይቼ አላውቅም። ጄፍ ሳቀ። ሰውነትሽን ለፀሐይ አጋልጦ በመስጠት ለማጥቆር ፈርተሽ ነበር። እንዳይፈርስ በኬሚካል እንደታጀለ አስክሬን ነበር በልብስ ተጠቅልለሽ የተቀመጥሽው። ለተወሰነ ጊዜ በመካከላቸው ጸጥታ ሰፈነ። በጣም የሚጸጽተኝ ነገር ነው ጄፍ። የምትናገረውን ባለመረዳት አስተውሎ ተመለከታትና ለምን አለ። ሐሳቧን ሳትጨርሰው በአትኩሮት ከተመለከተችው በኋላ በአሩባ አብረን ብንሆን ደስ ይለኛል አለችው ጮክ ብላ። ልዩ ቦታ ነው። አሳ ማጥመድ፣ በውሃ ላይ የሚንሳፈፍ መዝናኛ፣ የውስጥ ለውስጥ የውሃ ዋና፣ ቴኒስ፣ ጎልፍ ያለ ያልተጨበጠ ነገር ማውራት ጀመረ። ለእነዚህ ሁሉ ነገሮች ግን ጊዜ አልነበረንም አይደል እንዴ? ጄፍ ሳቀና አልነበረንም አለ። ጠዋት ጡቴን ራጅ እነሳለሁ። በዚህ ጊዜ ብቻዬን መሆን አልፈልግም። አብረኸኝ ልትመጣ ትችላለህ? እመጣለሁ ራሂል። ራሂል ቤት እንደደረሱ ጄፍ ሻንጣዎቹን ተሸክሞ ወደ ሰፊው መኖሪያ ክፍል ገባና በአይኑ አካባቢውን ቃኘ። ቆንጆ ነው፣ በጣም ቆንጆ አላት። ክንዶቿን በላዩ ላይ ጥምጥም አድርጋ አቀፈችውና አመሰግናለሁ አለችው። ሰውነቱ ሲንቀጠቀጥ ይሰማዋል። ጡቷ ራጅ የሚነሳበት ስፍራ በመሃል ሚያሚ በሚገኘው በታወር ኢሜጂንግ ነው። ነርሷ ራሂልን ወደ አንድ ክፍል ወስዳ የሆስፒታሉን ጋውን አለበሰቻትና ወደ ራጅ ክፍሉ ይዛት ሄደች። ጄፍ እንግዶች ቁጭ በሚሉበት ስፍራ ተቀምጦ ይጠባበቃት ጀመር። ስራው ወደ 15 ደቂቃ ይወስዳል ሚስ ስቲቨንስ፣ ዝግጁ ነሽ? አዎ። ውጤቱን ግን መቼ ማወቅ እችላለሁ? እሱን ማወቅ የምትችይው ኦንኮሎጂስቱ በሚሰጠው ውጤት ነው። ነገ የሚያሳውቅሽ ይመስለኛል። ነገ? የኦንኮሎጂስቱ ስም ስኮት ያንግ ነው። ጄፍ እና ራሂል ወደ ቢሮ ገቡና ቁጭ አሉ። ዶክተሩ ራሂልን ለተወሰነ ጊዜ አስተውሎ ተመለከታትና የምነግርሽ ነገር መጥፎ ዜና በመሆኑ አዝናለሁ ወይዘሪት ስቲቨንስ። ራሂል የጄፍን እጅ እያሻሸች ብላ አቃሰተች። ከአባጩ የተወሰደው የደም ህዋስና የራጁ ውጤት የሚያሳዩት አካልሽን ለመጥፎ ጉዳት የሚዳርግ ቫይረስ እንዳለብሽ ነው። የራሂል ፊት ነጭ ሆነ። ምን ማለትህ ነው? ጡትሽን በቀዶ ጥገና ማስወገድ ሳያስፈልግ አይቀርም። አይሆንም አለች በደም ነፍስ። የምትናገረውን ባለማወቅ አይቻልም ማለቴ ሌላ መፍትሄ መፈለግ አለበት። አልመሰለኝም፣ በሽታው ስር ሰዷል አለ ዶክተር ያንግ ጀነን ብሎ። ራሂል ለተወሰነ ጊዜ በዝምታ ተዋጠች። አሁን በጭራሽ ይህን ማድረግ አልችልም። በሚቀጥለው ሳምንት በአሮባ ለሞዴል ስራ የሚሆኑ የፎቶግራፍ ስራዎች ለመስራት አቅጃለሁ። ከዚያ በኋላ ሊሆን ይችላል። ጄፍ በዶክተሩ ፊት ላይ የሚነበበውን የመረበሽ ስሜት እያጠና ነበር።
ቀዶ ጥገናው መቼ ቢሰራላት ይሻላል ይላሉ? ወደ ጄፍ ዘወራልና በተቻለ መጠን በአጭር ጊዜ ውስጥ መሰራት አለበት። ጄፍ ወደ ራሄል ተመለከተ። ላለማልቀስ ከስሜቷ ጋር እየታገለች ነበር። ስትናገር ድምጿ ያርገበገባል። ሌላ ሁለተኛ አማራጭ እፈልጋለሁ አለች። በእርግጥ እኔም በሆን ከዶክተር ያንግ ጋር ተመሳሳይ ውሳኔ ላይ ደርሻለሁ። በቀዶ ጥገናው ጡትሽ ቢወገድ የተሻለ ይመስለኛል አለ ካጠገባቸው የነበረው ዶክተር ኤሮን ካሜሮን። የሚፈጠረውን የድምጿን እርግብግብታ ለማስወገድ ሞከረች። ጄፍን በኃይል እየተጫነች አመሰግናለሁ ዶክተር፣ ስገምት ያለው አማራጭ እሱ ይመስለኛል አይደለም እንዴ አለች። ዶክተር ያንግ እየጠበቃቸው ነበር። በጭራሽ አልችልም፣ ውሳኔ ትክክል ይመስለኛል አለች ራሄል። በመካከላቸው ረጅም መከፋትን የተላበሰ ጸጥታ ነገሰ። በመጨረሻ ራሄል መልካም፣ በነገሩ እርግጠኛ ከሆንክ አስፈላጊ ነው በማለት አንሾካሾከች። በእኛ በኩል በተቻለን መጠን የሚቻለንን ሁሉ እንክብካቤ እናደርግልሻለን አለ ዶክተር ያንግ። ቀዶ ጥገናው በፊት የፕላስቲክ ቀዶ ጠጋኝ ባለሙያ አምጥቼ አገናኝሽና ጡትሽ በነበረበት መልኩ እንደገና የሚሰራበትን መንገድ እንድትነጋገሩ አደርጋለሁ። ዛሬ ጊዜ ተአምር መስራት ይቻላል። ራሄል ማልቀስ ስትጀምር ጄፍ ክንዱን በላዩ ላይ ያሳረፈና እቅፍ አደረጋት። በዋሽንግተን ወደ ስፔን ቀጥታ በረራ አልነበረም። የዴልታ አየር መንገድን በመጠቀም ወደ ዴንቨር ከተጓዘች በኋላ የዩናይትድ ኤክስፕረስን አውሮፕላን ተጠቅማ ተጓዘች። በመጨረሻ ግን ስለ ጉዞ ምንም አይነት ትውስታ አልነበራትም። አእምሮዋ ስለ ራሄልና ስለተጠመደችበት የጭንቀት ማዕበል በማሰብ ተጣቦ ነበር። ጭንቋ እንዲቀላት ጄፍ አብሯት ቢሆን ኖሮ ደስተኛ ትሆን እንደነበር ለራሷ አሰበች። ከዚህ በተጨማሪ ዳና ስለ ከማልም ታስብ ነበር። ምናልባት ከመመለስ ያስቀድሞ ሚስ ዳሊ ለቀው ቢሄዱስ? ከትንሽ ደቂቃዎች በኋላ ስፔን እናርፋለን። እባካችሁ የመቀመጫዎቻችሁን ቀበቶ አጥብቁ። ከዚያ እንደደረሰን መቀመጫዎቻችሁን ወደ ተገቢ ቦታ መልሷቸው የሚል መልእክት የያዘ የበረራ አስተናጋጇ ድምፅ በድምፅ ማጉያው ተለቀቀ። ዳና ከፊት ለፊቷ የሚጠብቃትን ነገር ማሰብ ጀመረች። ኤሊየት ክሮምዌል ወደ ማት ቤከር ቢሮ ገባ። ዛሬ ማታ ዳና የማስታወቂያ ስራዎችን እንደማትሰራ ተረድቻለሁ። ልክ ነህ፣ እርሷ ያለችው ስፔን ነው። የቴሌሮንትሮፕን መላምት ተከትላን ሄደችው። አዎ፣ በየጊዜው መረጃዎችን እንድትለግሰን እፈልጋለሁ። ማት ኤሊየት ሲወጣ ተመለከተው። በትክክል ዳናን በእርግጥም ይፈልጋታል ሲል አሰበ። ዳና ከአውሮፕላን እንደወረደች የመኪና ኪራይ አገልግሎት ወደሚሰጥበት ስፍራ አመራች። ከመናኸሪያው ውስጥ ገቢና ወጪውን ከመቆጣጠሪያው በስተጀርባ ከአሳመን በፊት ነበር እንዲያዝልኝ የጠየቅኩት እያሉ ዶክተር ካርል ራምሴ ለጸሐፊው ይናገራሉ። አውቃለሁ ዶክተር ራምሴ፣ ስህተት ሳይፈጽሙ የቀረ አይመስለኝም። አሁን ነጠላ የሆኑ መኪኖች የሉኝም። ወደ ውጭ የአየር መንገዱን አውቶቡስ ማግኘት ይችላሉ፣ ወይም ደግሞ ታክሲ ልጠራለሁ ትችላለሁ አላቸው ጸሐፊው ይቅርታን በተላበሰ አነጋገር። አትቸገር አሉና ዶክተሩ ወጥተው ሄዱ። ዳና ወደ አየር መንገዱ ወደሚያስገባው ሰፊ ክፍል ሄደችና የመኪና ኪራይ አገልግሎት ወደሚሰጥበት ጠረጴዛ መራች። ዳና ኢቫንስ እባላለሁ፣ መኪና እንዲያዝልኝ አዝዤ ነበር አለችው። ጸሐፊው ሳቀና አዎ ወይዘሪት ኢቫንስ፣ እኛም መምጣትሽን ስንጠባበቅ ነበር አላትና ፊርማዋን የምታሳርፍበትን ፎርምና የተወሰኑ ቁልፎችን ሰጣት። መኪናዋ በአንድ ቁጥር የመኪና ማቆሚያ ስፍራ የምትገኝ ነጭ ሌክሰስ ነች። አመሰግናለሁ። ወደ ሊትል ኒል እንዴት እንደሚሄድ ልትነግረኝ ትችላለህ? ጠየቀችው። አያደናግርም። በከተማዋ እምብርት ነው የሚገኘው፣ በ675 ኢስት ዱሪንት ጎዳና። እርግጠኛ ነኝ ስፍራውን ትወጂዋለሽ። አመሰግናለሁ አለች ዳና። ጸሐፊው ዳና ዋታ ስትሄድ በአይኑ ተከተላት። ምን ጉድ ነው እየሆነ ያለው ብሎ ተገረመ። ሊትል ሂል ሆቴል የተገነባው በሚያምር የእንጨት ስራ ጥበብ ሲሆን የሚገኘውም ውብና ማራኪ በሆነው የስፔን ተራራዎች ስር ነው።
ወደ ሆቴሉ በሚያስገባው የመጀመሪያው ሰፊ ክፍል ውስጥ በክረምት ወራት ቁርጥራጭ እንጨቶች የሚነዱባቸው የእሳት ማንደጃዎቹ ከመሬት እስከ ጣሪያው ከየአቅጣጫው ይታያሉ። መስኮቶቹ ደግሞ በበረዶ የተሸፈኑትን ቋጥኞች በደንብ ለማየት በሚያስችል መልኩ ጥሩ እይታ በሚኖርበት አቅጣጫ የተሰሩና ትላልቆች ናቸው። በስፍራው ያሉ እንግዶች የበጋ ልብሶችን ለብሰው በሶፋ መሰል አግዳሚ መቀመጫዎችና ትልልቅ ወንበሮች ላይ ተቀምጠው ይዝናናሉ። ዳና ስፍራውን ቃኘችና ጄፊ ይህንን ቦታ እንደሚወደው ነው፣ ምናልባት እንመጣ ይሆናል ስትል አሰበች። ዳና በተሰጣት ፎርም ላይ ከፈረመች በኋላ ጸሐፊውን የቴይለር ዊንትሮፕ ቤት የት እንደሆነ ታውቃለህ ብላ ጠየቀችው። ግራ በመጋባት ተመለከታትና የቴይለር ዊንትሮፕ ቤት እሱ ማየት አለና ተቃጥለው መድሆኑ የለ አውቃለሁ፣ ቦታውን ማየት ፈልጌ ነው አለች ዳና። ከአመድ ክምር በስተቀር የምታገኘው ነገር የለም። ማየት አለብኝ ካልሽ ግን ቦታውን ከኮኖንዱረም ክሪክ ሸለቆ በስተ ምስራቅ ስትሄጂ ታገኘዋለሽ። ከዚህ 6 ማይል ቢሆን ነው። አመሰግናለሁ። ሻንጣዎችን ወደ ክፍሌ እንዲገቡልኝ ታደርጋለህ አለች ዳና። ቻላል ወይዘሪት ኢቫንስ። ዳና ወደ መኪናዋ ተመልሳ ሄደች። የቴይለር ዊንትሮፕ መኖሪያ ቤት የሚገኘው በኮኖንዱረም ክሪክ ሸለቆ ውስጥ በብሔራዊ የደን ክልል ተከቦ ነበር። ቤቱ ባለ 1 ፎቅ የነበረና ከአካባቢው በሚገኙ ድንጋዮችና ቀይ እንጨቶች አምሮ የተገነባና ትላልቅ ኩሬዎችና 5 ትንንሽ ወንዞች ባሉበት የሚያምር ገዳም መሰል ድንቅ ስፍራ ላይ የተገነባ ነው። እናም በዚህ ውብና ማራኪ ስፍራ ውስጥ ውበትን እንደሚያጎድፍ ጠባሳ 2 ሰዎች ሕይወታቸው ያለፈበት የእሳት ቃጠሎ ውድመት ቅሪት ይገኛል። ዳና ያ ስፍራ ከዚህ ቀደም ምን ይመስል እንደነበር በህሊናዋ እየቀረጸች ትንጎራደዳለች። በእርግጥም ቤቱ ባለ 1 ፎቅ ትልቅ ቤት ነበር። መሬት ላይ ያሉትን ክፍሎች ብዙ በሮችና መስኮቶች ሳይኖራቸው አልቀረም። ሆኖም ግን የዊንትሮፕ ቤተሰቦች በየትኛው በር መውጣት ባለመቻላቸው ከአደጋው ሊያመልጡ አልቻሉም። የእሳት አደጋ ማጥፊያ ክፍሉን ሄጄ ማነጋገር የተሻለ ሳይሆን እንደማይቀር ገምታለሁ ስትል አሰበች። ዳና ወደ እሳት አደጋ መከላከያ ጣቢያው እየገባች እያለ አንድ ሰው ወደ እርሷ መጣ። ሰውየው ዕድሜው በ30ዎቹ የሚገኝና ቆዳው በፀሐይ የጠየመና የስፖርተኛ አካል ያለው ነው። ይህ ሰው ምናልባት በበረዶ መንሸራተቻዎቹ ስፍራ የሚኖር መሆን አለበት ብላ ዳና አሰበች። ምን ልርዳሽ የኔ እመቤት? ስለ ቴይለር ዊንትሮፕ ቤት በእሳት መውደም አንብቤያለሁ፣ እናም አሁን ስለሱ ማወቅ ፈልጌ ነበር አለችው ዳና። ኦ ከዓመት በፊት የሆነ ነገር ነው። በከተማዋ ከደረሱ አደጋዎች አስከፊው ይሄ ሳይሆን አይቀርም። በስንት ሰዓት ነበር አደጋው የደረሰው? አደጋው የደረሰው በኩለ ሌሊት ነበር። እኛ በ9 ሰዓት የስልክ ጥሪ ደረሰን። መኪኖቻችንን በስፍራው 9:15 ላይ ደርሰው ነበር። ሆኖም ግን የደረሱበት ሰዓት እሳቱ ያደረሰውን ውድመት የሚያስቀሩበት አልነበረም። ቤቱ እንደ ችቦ ነበር የሚነደው። እሳቱን አጥፍተን በውስጡ በአደጋው የሞቱትን ሰዎች አካል እስከምናገኝ ጊዜ ድረስ በቤቱ ውስጥ ሰው መኖሩን አናውቅም ነበር። የምነግርሽ ቢኖር አደጋው በጣም ልብ የሚሰብር እንደሆነ ነው አላት። ጥያቄዋ ለየት ያለ አይነት ነው ብሎ ያስብ ኖሮ መልስ አይሰጣትም ነበር። እሳቱን ምን እንዳስነሳው የምታውቀው ነገር አለ? ጭንቅላቱን እየነቀነቀ አዎ አውቃለሁ፣ የኤሌክትሪክ አደጋ ነበር መንስኤው። ምን አይነት የኤሌክትሪክ አደጋ? በእርግጠኝነት የምናውቀው ነገር የለም። ነገር ግን የእሳት አደጋው ከደረሰበት 1 ቀን በፊት የሆነ ሰው ለኤሌክትሪክ ባለሙያ ደውሎ ችግሩን እንዲያይላቸው ጠይቆ ነበር። ችግሩ ምን እንደሆነ ግን አይታወቅም። የእሳት አደጋ ጥሪ ማቅረቢያው ደውል ላይ ችግር ሳይፈጠርበት የቀረ አይመስለኝም። ዳና ጥያቄዋን የታሰበበት ላለማስመሰል ሞከረች። ችግሩን ለመፍታት ወደ ቤቱ የሄደው የኤሌክትሪክ ባለሙያ ስሙን ታውቀዋለህ? አላውቀውም። ፖሊስ ግን የሚያውቀው ይመስለኛል። አመሰግናለሁ። በመገረም ዳናን አስተዋላትና ለምንድን ነው ስለዚህ ጉዳይ ማወቅ በጣም ይፈልግሽው? ዳና ኮስታር አለችና በሀገሪቱ በሙሉ በሚገኙ ድንቅ የመዝናኛ ስፍራዎች
በሚደርሱ የእሳት አደጋዎች ላይ ጽሑፍ እያዘጋጀው ስለሆንኩ ነው አለችው። የስፔን ፖሊስ ጣቢያ ከቀይ ጡብ የተሰራ ባለ 1 ፎቅ ቤት ሲሆን የሚገኘውም ከዳና ሆቴል 6 የሚሆኑ ቤቶች አልፎ ነው። በቢሮው ውስጥ የነበረው ሰራተኛ ቀና ብሎ አያትና የቴሌቪዥን ስርጭት ሰራተኛዋ ዳና ኢቫንስ ነሽ አላት ድምፁን ከፍ አድርጎ። አዎ፣ ካፒቴን ተርነር እባላለሁ። ምን ልርዳሽ ወይዘሪት ኢቫንስ? ቴይለር ዊንትሮፕንና ሚስቱን ስለገደለው የእሳት አደጋ ማወቅ ፈልጋለሁ። ወይ አምላኬ! ምን አይነት አሰቃቂ አደጋ ነበር መሰለሽ? እዚህ አካባቢ የሚኖሩ ሰዎች እስካሁን በአደጋው እንደተደናገጡ ናቸው። ይገባኛል። አዎ፣ በጣም መጥፎ አደጋ ነበር። ሰዎችን ሊያድኗቸው አልቻሉም። እንደገባኝ የአደጋው መንስኤ የሆነ የኤሌክትሪክ ችግር እንደሆነ ነው። ትክክል ነው። በሰው ላይ የተፈጸመ ወንጀል ይሆን? ካፒቴን ተርነር ድንግጥ አለ። ወንጀል? አይደለም፣ የኤሌክትሪክ ችግር ነው። ከእሳት አደጋው መከሰት 1 ቀን ቀደም ብሎ ወደ ቤቱ ሄዶ የነበረውን የኤሌክትሪክ ባለሙያ ማነጋገር ፈልጋለሁ። ስሙ ይኖራችኋል? ብላ ጠየቀችው። በፋይላችን ተያይዞ እንደሚገኝ እርግጠኛ ነኝ። እንዳይልሽ ትፈልጊያለሽ? በጣም ደስ ይለኛል። ካፒቴን ተርነር ስልኩን አንስቶ ትንሽ ከሌላ ሰው ጋር ከተነጋገረ በኋላ ወደ ዳና ዘወር አለና ስፔን ስትመጪ የመጀመሪያሽ ነው ሲል ጠየቃት። አዎ፣ ድንቅ ቦታ ነው። በበረዶ መንሸራተት ትችያለሽ? አልችልም። ጄፍ ግን ይችላል። ወደዚህ ስንመጣ አንድ ጸሐፊ ወደ ውስጥ ገባና አንድ ወረቀት ለካፒቴን ተርነር ሰጠው። ካፒቴኑ ወረቀቱን ወደ ዳና አስተላለፈው። በወረቀቱ ላይ የተጻፈው መረጃ ቢል ክሌይ አለርሰን ኤሌክትሪክ ካምፓኒ ይላል። ከመንገዱ ባሻገር ነው የሚገኘው አላት። በጣም አመሰግናለሁ ካፒቴን ተርነር። ምንም አይደለም። ዳና ከህንፃው እንደወጣች አንድ በመንገዱ ላይ የነበረ ሰው ፊቱን ዘወር አድርጎ ወደ ስልክ ማናገሪያዋ ትንሽ ክፍል ገባና መነጋገር ጀመረ። አለርሰን የኤሌክትሪክ ካምፓኒ ሲሚንቶ የገረጣ ትንሽ ህንፃ ነች። በእሳት ማጥፊያው ክፍል አንድ ወፈር ያሉ ቆዳቸው በፀሐይ የጠቆረና የስፖርተኛ አካል ያላቸው ሰው ቁጭ ብለዋል። ዳና ወደ ውስጥ ስትገባ ከመቀመጫቸው ብድግ ብለው እንደምን አደርሽ አሏት። እንደምን አደሩ አለች ዳና። ቢሊ ክሌይንን ማናገር ፈልጌ ነበር። እኔ የምፈልገው ነበር አሉ ድምፃቸውን ድክም አድርገው። ምን አሉ? ኬሊ ከተሰወረ ወደ ዓመት ሆኖታል። ተሰወረ? አዎ፣ ጠፍቷል። ምንም ሳይተነፍስና ደሞዙን እንኳን ሳይወስድ ነው የጠፋው። ይሄ የሆነው መቼ እንደሆነ ያስታውሳሉ? አለች ዳና ድምጿን ለስለስ አድርጋ። አዎ አስታውሳለሁ። የእሳት አደጋው በተከሰተበት ዕለት ጠዋቱኑ ነበር። ትልቁ የእሳት አደጋ በደረሰበት ጊዜ ታውቂያለሽ? ያ የዊንትሮፕ ቤተሰቦች ሕይወታቸው ያለፈበት። ዳና ሰውነቷን ሲያለባት ተሰማት። ገባኝ። እና ሚስተር ኬሊ ያለበት አይታወቅም? አናውቅም። እንደነገርኩሽ የደረሰበት ጠፋ። በደቡብ አሜሪካ ጫፍ በርቀት የምትገኘው ደሴት ሁሌም ጠዋት በአውሮፕላኖች ምልልስ በሚፈጠር ድምፅ ትረበሻለች። አሁን ጊዜው የስብሰባ ሰዓት ነው። እናም ሀያዎቹ ምናቸውም ከሰው የማይገጥመው ተሰብሳቢዎች ጥበቃ እየተደረገላቸው አዲስ በተገነባው ከስብሰባው ፍጻሜ በኋላ እንዲፈርስ ፕሮግራም ከተያዘለት ህንፃ ውስጥ ለስብሰባ ተቀምጠዋል። ተናጋሪው ወደ ክፍሉ ፊት ለፊት አመራ። እንኳን ደህና መጣችሁ። የማውቃቸውን ፊቶችና አንዳንድ ደግሞ አዲስ ጓደኞቻችንን በማየቴ ተደስቻለሁ። ወደ ተለመደው ስራችን ከመግባታችን አስቀድሞ የተወሰናችሁ ሰዎች የተፈጠረውን ችግር እንዳሳሰባችሁ ተረድቻለሁ።
አጋልጦ ሊሰጠን የሚፈልግ ጠላታችን በመካከላችን ይገኛል። እስካሁን ማን እንደሆነ በእርግጥ አላወቅነውም። ነገር ግን ላረጋግጥላችሁ የምፈልገው የሰው በቅርቡ እንደሚያዝ ነው። እናም ሁሉም ጠላቶቻችን የደረሰባቸው ዕጣ እርሱም ይደርሰዋል። ምንም ነገር ማንም ቢሆን በመካከላችን ክፍተት መፍጠር አይችልም። በነገሩ በመገረም ከተሰብሳቢዎች የጉርምርምታ ድምፅ ተሰማ። አሁን ሁከት አልባው ጨረታችንን እንጀምር። ዛሬ 16 ጥቅሎች አሉን። መነሻችን በ2 ቢሊዮን እናድርገው። የመጀመሪያውን ጨረታ የሚወስድ እሺ፣ $2 ቢሊዮን። 3ስ ይኖራል? የዚያን ቀን ማታ ዳና ወደ ቤቷ እየተመለሰች ሳለ በድንገት የማስጠንቀቂያው መብራት አስቆማት። ሁሉም ነገር መልካም ይመስል ነበር። እሷም ገና አንድ የተለየ ነገር የተፈጠረ መሰላት። ንብረቶቿ ተዘርፈው ይሆን? እንዴት ያለ የተረገመ ጊዜ ነው ስትል ተማራ አሰበች። ስልኩን አነሳችና ወደ ቤት ደወለች። ሚስ ዴሊ ጥሪውን መለሰች። የኢቫንስ መኖሪያ ነው። ማንን ፈለጉ? እግዚአብሔር ይመስገን፣ ቢያንስ እሷ እስካሁን አለች። ሚስ ዳሊ፣ ወይዘሪት ኢቫንስ፣ እንዴት አመሸሽ? እንዴት አመሸሽ ከማለስ እንዴት ነው? እሱ ትንሽ ሰይጣን ሆኗል። ነገር ግን ጥሩ ገርቸዋለሁ። እንዲያው ሁሉም ነገር ደህና ነው? አዎ ወይዘሪት ኢቫንስ፣ ሁሉም ነገር ደህና ነው። ዳና የእፎይታ ጥልቅ ትንፋሽ ሰማችና ከከማል ጋር ማውራት እችላለሁ ስትል ጠየቀች። በትክክል አለች ሚስ ዳሊ። ከዚያም ከማልን ስትጠራው ተሰማች። ከጥቂት ቆይታ በኋላ ከማል ወደ ስልኩ ቀረበ። አይ ዳና። ታዲያስ ከማል፣ ዛሬ እንዴት ነህ? እስከዚህም ነኝ ባክሽ። ትምህርትስ እንዴት ነበር? ጥሩ ነበር። ምሽቱን በሙሉ ከሚስ ዳሊ ጋር ልትቆይ ነው? አዎ፣ እሷ የዋህ ነች፣ ከየዋህም በላይ ነች። መቼ ነው ቤት የምትመጪው ዳና? ነገ እመጣለሁ። ራትን በላ? አዎ፣ በእውነቱ ይህን ያህል መጥፎ አልነበረም። ዳና እንደዚህ ለማለት ቃቷት ነበር። እንደዚያ ይባላል እንዴ ከማል? ቢሆንም በሚያሳየው መሻሻል ልቧ ተደስቷል። እሺ ውዴ፣ ነገ አያለሁ። ደህና ደር። ደህና ደሪ ዳና። ዳና ለመኝታ ስትዘጋጅ የሳሎኑ ስልክ ደወለ። ወዲያውኑ አነሳችው። ሄሎ ዳና። የደስታ ስሜት ተናነቃት። ጄፍ? ኦ ጄፍ። ይህንን ውድ ስልክ የገዛችበትን ቀን አመሰገነች። እንዴት እንደናፈቅሽኝ ደውዬ መንገር ነበረብኝ። እኔም በጣም ነው የናፈከኝ። ፍሎሪዳ ነው ያለኸው? አዎ። እዚያ ሁኔታዎች እንዴት ናቸው? ጥሩ አይደሉም። በድምፁ ውስጥ ጥርጣሬ ሰማች። በእውነቱ በጣም መጥፎ ነው። ነገ ራሂል በቀዶ ጥገና ጡቷ ሊቆረጥ ነው። ኦ! ልቋቋሙ አልቻልኩም። በጣም አዝናለሁ ጄፍ። አውቃለሁ። የበሰበሰ እድል ነው ፍቅሬ። አንቺ ጋር እስከመለስ ድረስ መታገስ አልችልም። እንደከነፍኩልሽ ነግሬሻለሁ። አብቼልሃለሁ ፍቅሬ። የሚያስፈልግሽ ነገር አለ ዳና? ምንም ነገር የለም። ከማል እንዴት ነው? ጸባዩ እየተስተካከለ ነው። ግሩም የሆነች ሴት ጠባቂ አግኝቼለታለሁ። የጥሩ ዜና ነው። ሁላችንም አንድ ላይ እስከምንሰባሰብ ድረስ መታገስ አልቻልኩም። እኔም አልቻልኩም ሆዴ። ራስሽን ጠብቂ። እሺ እጠብቃለሁ። ስለ ራሂል ግን እንዴት እንዳዘንኩ ልነግርህ አልችልም። አውቃለሁ። ደህና ደሪ ፍቅሬ። ደህና ደር። ዳና ሻንጣዋን ከፈተችና ከአፓርትመንቱ የወሰደችውን የጄፍን ሸሚዝ አወጣች። በሌሊት ቢጃማዋ ላይ ያደረገችውና አቀፈችው። ደህና ደር የኔ ውድ። በሚቀጥለው ቀን ንጋት ላይ ዳና ወደ ዋሽንግተን ተመልሳ በረረች። ወደ ቢሮ ከመሄዷ በፊት አፓርትመንቷ ላይ ሚስ ዳሊን ስታገኝ ለሰላምታ ቆመች። አንቺን በድጋሚ በማየቴ በጣም ደስ ብሎኛል ወይዘሪት ኢቫንስ። የአንቺ ልጅ በጣም እያደከመኝ ነው አለች ግንባሯን እየቋጠረች። ብዙ ችግር እንዳልፈጠረብሽ ተስፋ አደርጋለሁ። ችግር? አረ ችግር የለም። አዲሱ እጁ በጣም ስለተስማማው ተደስቻለሁ። ዳና
በግርም ተመለከተቻትና አድርጎታል እንዴ ስትል ጠየቀች። ታዲያስ ትምህርት ቤት አድርጎ እኮ ነው የሚሄደው። ግሩም ነው፣ በጣም ተደስቻለሁ። ሰዓቷን ተመለከተች። ወደ ስቱዲዮ መሄድ አለብኝ። ዛሬ ከቀጥር በኋላ ከማልን ለማየት እመጣለሁ። አንቺን በማየቱ በጣም ነው የሚደሰተው። እንደናፈቀሽ ታውቂያለሽ። አሁኑኑ ሂጂ፣ ቦርሳዎችሽን እኔ እፈታልሻለሁ። አመሰግናለሁ ሚስ ዴይሊ። ዳና በማት ቢሮ ውስጥ ገባችና ስፔን ውስጥ ምን እንደተማረች ነገረችው። ባለማመን ሁኔታ እየተመለከታት ከእሳቱ በኋላ ያለው ቀን የኤሌክትሪክ ባለሙያ የተሰወረበት፣ ስለሱ መረጃዎች እየሰበሰብን ነው። እና እሳቱ ከመነሳቱ በፊት እነ ዊንትሮፕ ቤት ነበሩ? አዎ። ማት ጭንቅላቱን ወዘወዘ። ልክ ወንደርላንድ ውስጥ እንዳለው አሊስ መሆኑ ነው። ይህ ነገሩን በይበልጥ አጓጊ ያደርገዋል። ማት ፓል ዊንትሮፕ ለመገደል ከቤተሰቡ ሁለተኛ ሰው ነበር። ከእሳቱ በኋላ ብዙም ሳይቆይ ነበር ፈረንሳይ ውስጥ የተገደለው። እዚያው መሄድ እፈልጋለሁ። ስለ መኪና አደጋው ምስክር ማግኘት እፈልጋለሁ። ልክ ነው ሲል ማት አበረታት። ኤሊየት ክሮምዌል ስለ አንቺ እየጠየቀ ነበር። ጥንቃቄ እንድታደርጊ ይፈልጋል። ይህ ለሁላችንም ነው፣ ዳና መለሰች። ከማል ከትምህርት ቤቱ ሲደርስ ዳና ቁጭ ብላ እየጠበቀችው ነበር። ከማል አዲሱን ሰው ሰራሽ እጅ አድርጎት ነበርና ለአይን በጣም ደስ የሚል ሆኖ ተሰማት። ተመለስሽ? አቀፋት። ታዲያስ ውዴ፣ በጣም ናፍቀኸኛል። ትምህርት እንዴት ነው? መጥፎ አይደለም። ጉዞሽ እንዴት ነበር? ጥሩ ነበር። የሆነ ነገር አምጥቼልሃለሁ። ለከማል አንድ ከሸራ የተሰራ አሜሪካን ሰራሽ ቦርሳና ከስፔን ይዘው የመጣችውን ከለስላሳ ቆዳ የተሰራ አንድ ጥንድ ጫማ ሰጠችው። ቀጥሎ ያለው ሁኔታ ግን አስቸጋሪ ነበር። ከማል እንደገና ለጥቂት ቀናት ጉዞ መውጣቴ ነው። ዳና የሚያደርገውን ነገር በመፍራት እጆቿን አጣምራ በስጋት አየችው። ይሁን እንጂ ከማል ማለት የቻለው እሺ ብቻ ነበር። ጥሩ ስጦታ ይዤ ልመጣለሁ። ሁልጊዜ ጉዞ ማድረግ ደስ ይልሻል? ዳና ፈገግ ብላ 7ኛ ክፍል ነህ፣ የሕግ ትምህርት ቤት ውስጥ አይደለም ያለኸው አለችው በቀልድ መልክ። በባለ እጀታ ወንበር ላይ ተመቻችቶ ተቀምጧል። ቴሌቪዥኑ እንደተከፈተ ሲሆን በአንድ እጁ ስኮች ውስኪ ይዟል። በስክሪኑ ላይ ዳና እና ከማል በእራት መመገቢያው ጠረጴዛ ዙሪያ ሲስተናገዱ ይታያል። ሚስ ዳሊ ስታስተናግዳቸው ፊቷ የተረበሸ ይመስላል። ይሄ በጣም ይጣፍጣል አለች ዳና። አመሰግናለሁ፣ ስለወደድሽው ደስ ብሎኛል። ጥሩ ምግብ አብሳይ እንደሆነች ነግሬሻለሁ አለ ከማል። እስኪ ስለ ትምህርት ቤት ንገረኝ አለች ዳና። አዳዲስ አስተማሪዎችን ወድጃቸዋለሁ። ሂሳብ አስተማሪው ኮስታራና በጣም ጥሩ ነው። በዚህ ትምህርት ቤት ወንድ ልጆች የተሻሉና በጣም ጥሩዎች ናቸው። አዲሱ እጄ የእውነት ይመስላችኋል መሰለኝ። እወራረዳለሁ ይመስላችኋል። ከክፍላችን ውስጥ አንዷ ልጅ በጣም ቆንጆ ናት። እንደውም የምትወደኝ ይመስለኛል። ስሟ ሊዚ ነው። አንተስ ትወዳታለህ? እኔ ቆንጆ? አዎ፣ ወፍራም ናት። እያደገ ነው ስትል ድንገተኛ ሐሳብ ገባት። በልተው ሲጨርሱ ከማል ወደ አልጋው ሲያመራ፣ ዳና ደግሞ ሚስ ዳሊን ለማግኘት ወደ ማዕድ ቤት ሄደች። አንቺን ካገኘ በኋላ ከማል በጣም የተረጋጋ ይመስላል። እንዴት እንዳደነኩሽ ልነግርሽ አልችልም አለች ዳና። ውለታ እየጣልሽብኝ ነው። ሚስ ዳሊ ፈገግ አለች። ልክ ከልጆቼ መሃል አንዱን ተመልሶ የማግኘት ያህል ነው የተሰማኝ። አሁን ሁሉም አድገዋል። ታውቂያለሽ፣ እኔና ከማል አስደሳች ጊዜ እያሳለፍን ነው። ደስ ብሎኛል። ዳና እስከ እኩለ ሌሊት ቆየች። በመጨረሻ እስካሁን ድረስ ጄፍ ስላልደወለ ተነስታ ወደ አልጋዋ ሄደች። ጄፍ ምን እያደረገ ይሆን ስትል አሰበች። ምናልባት ከራሄል ጋር ፍቅር እየሰራ ይሆን? ግን ወዲያው በሐሳቧ አፈረች። በሚቀጥለው አፓርታማ ያለው ሰው ሪፖርት አደረገ። ሁሉም ነገር በተለመደው መልኩ ቀጥሏል። የሳሎኗ ስልክ አቃጨለ። ጄፍ፣ ፍቅሬ የት ነው ያለኸው? በፍሎሪዳ ሆስፒታል ውስጥ ነኝ።
የጡት ማስወገዱ ሂደት ተጠናቋል። ሐኪሙ ተጨማሪ ምርመራዎች እያደረገ ነው። ኦህ ጄፍ፣ ወደ ሌላ ቦታ እንዳልተዛመተ ተስፋ አለኝ። እኔም ተስፋ አደርጋለሁ። ራሂል ለጥቂት ቀናት እዚህ እንድቆይ ትፈልጋለች። ልጠይቅሽና። እንዴታ፣ መቆየት አለብህ እንጂ። ለጥቂት ጊዜ ብቻ ነው የሚሆነው። ለማትም ደውዬ እነግረዋለሁ። ምን አዲስ ደስ የሚል ሁኔታ አለ? ለአፍታ ዳና ስለ ስፔንና ምርመራዋን ስለመቀጠሏ ልትነግረው ዳድቷት ነበር። ግን የራሱ ጭንቀት ይበቃዋል ስትል አሰበችና የለም አለችው። ሁሉም ነገር በተለመደ ሁኔታ እየቀጠለ ነው። ወደ ከማል ጥቂት ፍቅርን አስተላልፊልኝ። የተቀረው ሁሉ ላንቺ ነው። ጄፍ መነጋገሪያውን ከቦታው መለሰ። አንዲት ነርስ ወደ እርሱ እየመጣች ነበር። ሚስተር ኮርኖስ ዶክተር ያንግ ሊያይህ ይፈልጋል አለችው ካጠገቡ ደርሳ። ቀዶ ጥገናው በጥሩ ሁኔታ ተከናውኗል፣ ዶክተር ያንግ ለጄፍ ነገረው። ከሌሎቹ ሴቶች ያነሰች መስሎ እንደሚሰማት የታወቀ ነው። ስትነቃ ትረበሻለች። ብትፈራም ሊፈረድባት እንደማይችል ልታሳውቃት ይገባል። ገባኝ አለ ጄፍ። የነቀርሳውን መዛመት ለመግታት የጨረር ምርመራ በምናደርግበት ወቅት ፍርሃቷና ስጋቷ በይበልጥ መባባስ ሊጀምር ይችላል። ይሄ ደግሞ በጣም አስከፊ ነው። ጄፍ ምን ማድረግ እንዳለበት በሐሳብ መዋለል ጀመረ። የሚንከባከባት ሰው አላት? እኔ ነኝ። ልክ ይህንን እንደተናገረ ለራሂል ያላት ብቸኛ ሰው እሱ ብቻ መሆኑን ተገነዘበ። ኤር ፍራንሲስ ወደ ናይስ ያደረገው ጉዞ ያልተመቻቸ ነበር። ወደ ትንሿ ኮምፒውተር ጠረጴዛ ሄዳ እስካሁን ያሰባሰበቻቸውን መረጃዎች በድጋሚ መረመረች። አስደሳች አልነበሩም። ይሁን እንጂ በእርግጠኝነት መናገር አይቻልም። ያለ ማስረጃ ምንም ታሪክ የለም። ከቻልኩ ስትል ዳና አሰበች። ጥሩ በረራ አይደለምን? ዳና አጠገቧ ወደ ተቀመጠው ሰው ዞረች። ረዥምና ማራኪ ሲሆን ንግግሩ የፈረንሳውያንን ቅላጼ ነበረው። አዎ ነበር። ከዚህ ቀደም ፈረንሳይ ነበርሽ? አይ አለች ዳና። ይህ የመጀመሪያ ጊዜ ነው። ፈገግ አለ። ለመዝናናት ነው የመጣሽው? ተአምረኛ ሀገር ነች። ከልቡ ፈገግ አለና ወደ እርሷ ጠጋ ብሎ ተደገፈ። አገሩን የሚያስጎበኙ ጓደኞች አሉሽ? ባለቤቴንና 3 ልጆቼን ለማግኘት ነው የሚሄደው ስትል ዳና መለሰችለት። ዶማዡ እንደዚያ ነው። ጭንቅላቱን በመነቅነቅ ተስማማ። ፊቱን አዞረና ፍራንሷር የተሰኘውን ጋዜጣ አነሳ። ዳናም ወደ ኮምፒውተሯ ተመለሰች። አንድ ርዕስ አይኗን ሳበው። ፓል ዊንትሮፕ በመኪና አደጋ ሕይወቱ የተቀጠፈው የመኪና ውድድር ዝንባሌ ስለነበረው ነው። ኤር ፍራንስ ናይስ አውሮፕላን ጣቢያ ሲያርፍ ዳና በሕዝብ ወደ ተጨናነቀው መኪና ማካሪያ ስፍራ ሄደች። ስሜ ዳና ኢቫንስ ነው። አንድ መኪና ጸሐፊው ቀና ብሎ ተመለከታት። ወይዘሪት ኢቫንስ መኪናሽ ተዘጋጅቷል። አንድ ፎርም ሰጣትና ይህንን ፈርሚ፣ ይህ እውነተኛ አገልግሎት ነው ስትል ዳና አሰበች። የፈረንሳይ ደቡባዊ ካርታ ያስፈልገኛል። ምናልባት እርግጥ ነው ማድሟዜል። ከባልኮኒው ደረሰና ካርታዎቹን መርጦ ይኸው አላት። ለቃ እስክትሄድ ድረስ ቆሞ ተመለከታት። በግዙፉ WTN አሳንሰር ውስጥ ኤሊየት ክሮምዌል እየተናገረ ነበር። አሁን የት ነው ያለችው? ማት ፈረንሳይ ውስጥ ነው ያለችው። መሻሻል እያሳየች ነው። በጣም ገና ነው። ስለ እሷ አጨነቃለሁ። ብዙ እየተጓዘች ይመስለኛል። ዛሬ ጉዞዎች አደገኛ ናቸው። ተጠራጠረ። በጣም አደገኛ። በናይስ ያለው አየር ቀዝቃዛ ለዘብ ያለ ነበር። ዳና ፓል ዊንትሮፕ ሲሞት ምን አይነት አየር ይሆን የነበረው ስትል አሰበች። ይጠብቃት ወደ ነበረው ሲትረን መኪና ውስጥ ገብታ በሚያማምሩ ትንንሽ መንደሮች ወደ ግራንድ ኮርኒሽ ተጓዘች። አደጋው በሰሜን ቦሶሌ ሮክ ብሮኒ ካፕ ማርቲን ዋና መንገድ ላይ በሚገኘው አንድ የሜዲትራኒያን ባህል ቁልጭ አድርጎ በሚያሳይ መዝናኛ ስፍራ ላይ ነበር የደረሰው። ዳና መንደሩን እየቀረበች ስትመጣ ፍጥነቷን ቀንሳ የመንገዱን ወጣ ገባነት
ጠመዝማዛነት እያስተዋለች ፓል ዊንትሮፕ በየቱ ጋር ይሆን የተጓዘው ስትል አሰበች። ፓል ዊንትሮፕ እዚህ ምን እያደረገ ነበር? አንድ ሰው ለማግኘት ነበር? መኪና እየተወዳደረ ነበር? እረፍት ላይ ነበር? ንግድ? ሮክ ብሮኒ ካፕ ማርቲን የመካከለኛው ክፍለ ዘመን ስትሆን በውስጧ ጥንታዊ ግንቦች፣ ቤተ ክርስቲያን፣ ታሪካዊ ዋሻዎች፣ መልካም ምድሯን የሚያንጸባርቁ ዘመናዊ ቪላ ቤቶችን ይዛለች። ዳና ወደ ማዕከሉ ነዳችና መኪናዋን አቁማ ፖሊስ ጣቢያ ፍለጋ ወጣች። ከአንድ ሱቅ ውስጥ የወጣ አንድ ሰው አስቁማ፣ ይቅርታ፣ የፖሊስ ጣቢያ የት እንደሚገኝ ታሳየኛለህ? እንግሊዝኛ መናገር አልችልም፣ የምረዳሽ አይመስለኝም። ፖሊስ! ኦ ዊ! አዎ፣ በእጁ ጠቆማት። ላዴዚየምሩ አጎሽ፣ ሁለተኛው መንገድ ላይ ወደ ግራ በኩል። ሜርሲ ደሪየን። ፖሊስ ጣቢያው አሮጌ ያረጀና ነጭ ግድግዳ ያለው ህንፃ ነበር። ከውስጡ መካከለኛ ዕድሜ ያለውና ዩኒፎርም የለበሰ ፖሊስ ከጠረጴዛው በመቀጠል ተቀምጧል። ዳና ስትገባ ቀና ብሎ ተመለከታት። ቦንጆር ማዳም። ቦንጆር፣ ምን ልረዳሽ እችላለሁ? እንግሊዝኛ ትናገራለህ? ትንሽ አሰበና አዎ አለ በማንገራገር። እዚህ ካለ ከሚመለከተው ሰው ጋር መነጋገር እፈልጋለሁ። ለጥቂት ጊዜ በአንክሮ ተመለከታት። ፊቱ ላይ ግራ የመጋባት ሁኔታ ይታይበታል። ከዚያም በድንገት ፈገግ ብሎ ኮማንዳንት ፍሬዘር ዊ። ስልክ አነሳና ተነጋገረ። ጭንቅላቱን በመስማማት እየነቀነቀ ወደ ዳና ተመለሰ። ከዚያም ወደ መተላለፊያው ቁልቁል ጠቆማትና የመጀመሪያው መግቢያ አላት። አመሰግናለሁ። ዳና የመጀመሪያውን በር እስክታገኝ ድረስ ቁልቁል በመተላለፊያው ወረደች። የኮማንዳንት ፍሬዘር ቢሮ ጠባብና ንጹህ ነበረች። ኮማንዳንት ፍሬዘር ጸዳ ያለና ውድ መሳይ ልብስ የለበሰ ሲሆን መጠነኛ ሪዝና በጥያቄ የተሞሉ አይኖች አሉት። ዳና ስትገባ ቆሞ ተቀበላት። እንደምን አረፈድክ ኮማንዳንት? ቦንጆር ማድማዜል። በምን አይነት ዘዴ ነው ልረዳሽ የምችለው? እኔ ዳና ኢቫንስ እባላለሁ። ስለ ዊንትሮፕ ቤተሰብ በዋሽንግተን ዲሲ ውስጥ ለWTN ጣቢያ ዘገባ እያዘጋጀው ነው። ፖል ዊንትሮፕ እዚህ ሰፈር አካባቢ በአደጋ መሞቱን ተረድቻለሁ። አዎ፣ አስደንጋጭ ነበር። ማንም ሰው በግራንድ ክሮግሻ አካባቢ ሲያሽከረከር በጣም መጠንቀቅ አለበት። በጣም አደገኛ። ፖል ዊንትሮፕ በመኪና ውድድር ላይ ሳለ መሞቱንና የለም፣ የዛን ዕለት ውድድር አልነበረም? ኖ ማድማዤል፣ አደጋው ሲደርስ እኔ ራሴ ስራ ላይ ነበርኩ። አሃ፣ ሚስተር ዊንትሮፕ በመኪና ውስጥ ብቻውን ነበር? አዎ። ኮማንዳንት ፍሬዘር ከሞተ በኋላ የአስክሬን ምርመራ አድርገዋል? እርግጥ ነው። በፖል ዊንትሮፕ ደም ውስጥ አልኮል ተገኝቶ ይሆን? ኮማንዳንት ፍሬዘር ጭንቅላቱን ወዘወዘ። አልተገኘም። መድኃኒቶች? የለም። በዕለቱ አየሩ እንዴት እንደነበር ታስታውሳለህ? ዝናብ ጥሎ ነበር። ዳና አንድ የመጨረሻ ጥያቄ ነበራት፣ ግን ምንም ተስፋ ሳታደርግ ጠየቀች። ምስክሮች ይኖራሉ እንዴ? አዎ አለ። ዳና አተኩራ እየተመለከተችው ነበር። የልብ ትርታዋ ጨመረ። ነበሩ? አንድ ምስክር ከዊንትሮፕ በኋላ እያሽከረከረ ነበርና አደጋው ሲፈጸም ተመልክቷል። ዳና ድንገተኛ ደስታ ሲወራት ታወቃት። የምስክሩን ስም ብትሰጠኝ በጣም ነው የምደሰተው አለች ዳና። ከእሱ ጋር መነጋገር ፈልጋለሁ። ጭንቅላቱን በአዎንታ ነቀነቀ። ምንም ችግር የለም። ጮክ ብሎ ተጣራ። አሌክሳንደር። በቅጽበት የራሱ ረዳት እየተቻኮለ መጣ። አቤት ኮማንዳንት። የዊንትሮፕን አደጋ የሚያሳየውን ዶስ ያቅርብልኝ። ቱደሲያት አለና ከቤቱ በፍጥነት ወጣ። ኮማንዳንት ፍሬዘር ወደ ዳና ተመልሶ በጣም ምስኪን ቤተሰብ፣ ህይወት ትሬ ፍራጃይል፣ በጣም ቀዝቃዛ ነው። ወደ ዳና ተመለከተና
ፈገግ አለ። አንድ ሰው የሚቻለውን ያህል ብቻ ደስታ ማግኘት አለበት፣ ወይም የሚቻላትን ያህል። ብቻሽን ነሽ ማድማዜል? የለም፣ ባለቤቴና ልጆቼ እየጠበቁኝ ነው። ዶማዥ። የኮማንዳንት ፍሬዘር ረዳት ከበርካታ ወረቀቶች ጋር ተመልሶ ሲመጣ ኮማንዳንት ወረቀቶቹን ለያየና ጭንቅላቱን በአዎንታ ነቅንቆ ወደ ዳና ተመለከተ። ምስክሩ አሜሪካዊ ቱሪስት ራፋኤል ቤንጃሚን ነበር። እንደ ቃል አሰጣጡ ከሆነ ከዊንትሮፕ መኪና መሃል መንገድ ላይ አንድ ውሻ ሮጦ ሲገባበት እሱ ከኋላው እየነዳ ነበር። ዊንትሮፕ ውሻውን ላለመግጨት በድንገት መሪውን ሲያዞር የበረዶ መንገድ ክፉኛ አንሸራቶ ከጋራው ጋር በኃይል ተላትሞ ባህር ውስጥ ገባ። ወንጀል መርማሪው እንዳለው ዊንትሮፕ ወዲያው ነው የሞተው። የሚስተር ቤንጃሚን አድራሻ ይኖር ይሆን? ዳና በተስፋ ጠየቀች። ወረቀቱን በድጋሚ በጨረፍታ ተመልክቶ በአሜሪካ ሪችፊልድ ኡታ ውስጥ ነው የሚኖረው፣ 24ኛ ታርክ ጎዳና ላይ። ኮማንዳንት ፍሬዘር አድራሻውን ጽፎ ለዳና ሰጣት። ደስታዋን ለመቆጣጠር በእጅጉ ታገለች። በጣም አመሰግናለሁ። የዳናን ቀለበት አልባ ጣት ተመለከተና እናስ ወይዘሮ ነሽ ማዳም ሲል ጠየቃት። አዎ አለች። ለባለቤትሽና ለልጆችሽ ሰላምታ አቅርቢልኝ። ዳና ለማት ስልክ ደወለች። ማት አለች በደስታ ተውጣ። ስለ ፖል ዊንትሮፕ አደጋ ምስክር አግኝቻለሁ። ቃለ መጠይቅ ላደርገው ነው። በጣም ጥሩ ነው። የት ነው ያለው? ኡታ ውስጥ ሪችፊልድ። አሁኑኑ ወደ ዋሽንግተን መመለስ አለብኝ። ጥሩ። በነገራችን ላይ ጄፍ ደውሎ ነበር። እሺ። ከቀድሞ ባለቤቱ ጋር ፍሎሪዳ ውስጥ መሆኑን ታውቂያለሽ? የጥርጣሬ አይነት ነበር። አውቃለሁ። በጣም ታማለች። ጄፍ ብዙ የሚቆይ ከሆነ ቀሪ ፍቃድ እንዲወስድ ጠይቀዋለሁ። በጣም ቶሎ እንደሚመለስ እርግጠኛ ነኝ። እንደዚያ ብታምን ምኞቷ ነበር። ጥሩ። ስለ ምስክርሽ መልካም ዕድል። አመሰግናለሁ ማት። የዳና ቀጣይ ጥሪ ለከማል ነበር። ሚስ ዳሊ የስልኩን ጥሪ መለሰች። የወይዘሪት ኢቫንስ መኖሪያ ቤት። እንዴት አመሸሽ ሚስ ዳሊ? ሁሉም ነገር ጥሩ ሁኔታ ላይ ነው? ዳና ትንፋሿን ለመቆጣጠር ተጣጣረች። እርግጥ ልጅሽ ትላንት ማታ ምግብ ለማብሰል ሲያግዘኝ ማድቤቱን አቃጥሎታል አለችና ሳቀች። ከዚህ ሌላ ግን እሱ በጣም ደህና ነው። ዳና በልቧ የምስጋና ጸሎት አደረሰች። በጣም ጥሩ ነው። ይቺ ሴት እርግጥ ታምረኛ ሰራተኛ ነች ስትል ዳና አሰበች። አሁን ወደ ቤት ልትመጪ ነው? ራት ማዘጋጀትና ሌላ አንድ ተጨማሪ ነገር ማድረግ አለብኝ አለች ዳና። በ2 ቀናት ውስጥ እቤት እገኛለሁ። ከከማል ጋር መነጋገር እችላለሁ? ተኝቶ ነበር። ልቀስቅሰው? የለም። ዳና ሰዓቷን ተመለከተች። ዋሽንግተን አሁን 10 ሰዓት ነው። ትንሽ ሸለብታ ለማድረግ ያህል ነው። ሚስ ዳሊ ከት ብላ ስትስቅ በስልኩ ውስጥ ተሰማት። አዎ፣ ጉብሉ ረጅም ጉዞ አድርጓል። በጣም በትጋት እየሰራ ነው። በተጨማሪም በጣም በትጋት እየተጫወተ ነው። ሰላምታዬን አድርሽልኝ፣ ቶሎ አየዋለሁ። የቀዳችው ቴፕ ሪከርደር ጨረሰ። ሪችፊልድ ኡታ በሞንሮ ተራራማ ስፍራ በመሃል መስክ ላይ የሚገኝ አመቼ የመኖሪያ ከተማ ላይ የተንጣለለ ስፍራ ነው። ዳና የመኪና መገበያያ ስፍራ ላይ ቆማ ፍሬዝ የሰጣትን አድራሻ አቅጣጫ አገኘች። የራልፍ ቤንጃሚን መኖሪያ ቤት ከጊዜ ብዛት ያረጀና ቀለሙ የለቀቀ ከአንድ ጡብ የተገነቡ ተመሳሳይ ቤቶች መሃል የሚገኝ አንድ ባለ 1 ፎቅ ቤት ነው። ዳና የተከራየችውን መኪና ቆማ ወደ ፊት ለፊቱ መግቢያ አቅጣጫ መራችና የበሩን ደወል ተጫነች። በሩ ተከፈተና አንዲት በመካከለኛ ዕድሜ ክልል የምትገኝ ነጭ ፀጉር ያላት ሽርጥ የለበሰች ሴት ብቅ አለች። ልረዳሽ እችላለሁ? ራልፍ ቤንጃሚንን ማየት ፈልጋለሁ፣ ዳና መለሰች። ሴትየዋ ዳናን በተመስጦ ተመለከተቻትና እንደምትመጪ ያውቃል? የለም፣
በአጋጣሚ ሰልፍ ነው እና ትንሽ ማረፍ እችል እንደሆነ ብዬ ነው። ውስጥ አለ? አለ፣ ግቢ። አመሰግናለሁ። ዳና ወደ ውስጥ ገብታ ሴትዮዋን ወደ ሳሎን ውስጥ መራት ተከተለቻት። ራልፍ፣ አንድ እንግዳ አለ። ራልፍ ከተሽከርካሪው ወንበር ተነሳ። ጤና ይስጥልኝ፣ አውቅሻለሁ። ዳና ክው እንዳለች ቆማ ቀረች። ራልፍ ቤንጃሚን ፍጹም የማያይ አይነ ስውር ነበር። ዳናና ማት ቤከር በWTN ስብሰባ ክፍል ውስጥ ነበሩ። ራልፍ ቤንጃሚን ወንድ ልጁን ሊያይ ፈረንሳይ ውስጥ ነበር። ዳናና ማት ቤከር በWTN ስብሰባ ክፍል ውስጥ ነበሩ። ራልፍ ቤንጃሚን ወንድ ልጁን ሊያይ ፈረንሳይ ውስጥ ነበር። ዳና ሁኔታውን ያብራራችለት ነበር። አንድ ቀን ከሆቴል ከተከራየው ክፍል ውስጥ በድንገት ሻንጣው ይጠፋል። በሚቀጥለው ቀን ግን ይገኛል። ይሁን እንጂ ፓስፖርቱ ጠፍቶ ነበር። ተመልከት ማት፣ ሻንጣውን የሰረቀው የቤንጃሚንን መታወቂያዎች የወሰደውና ለፖሊስ ምስክር ነኝ ሲል የተናገረው ሰው ፖል ዊንትሮፕን የገደለው ነው። ማት ቤከር ለረዥም ጊዜ ዝምታ ነገሰበት። ሲናገር ረጋ ብሎ ነበር። ይህንን ጉዳይ ለፖሊስ ማሳወቂያ ጊዜው አሁን ነው ዳና። ትክክል ከሆንሽ በፍጹም አረመኔነት 6 ሰዎችን የገደለውን እናሳድዳለን። አንቺ ቁጥር 7 እንድትሆኝ አልፈልግም። ኤልያትም ስለ አንቺ በጣም ተጨንቋል። በጣም ጠልቀሽ እየገባሽ መስሎታል። በዚህ ጉዳይ ፖሊስን አሁንም አናሳትፍም። ዳና በሐሳቧ ጸናች። ሁሉም ነገር ገና ያልተረጋገጠ ነው። ማስረጃ የለንም። ገዳዩ ማን እንደሆነ ፍንጭ የለንም። የሚያበረታታ ምክንያትም የለንም። ስለዚህ ጉዳይ መጥፎ ስሜት አድሮብኛል። በጣም አደገኛ እየሆነ ነው። በጣም አደገኛ እየሆነ ነው። አንቺን ምንም ነገር እንዲያገኝሽ አልፈልግም። እኔም አልፈልግም አለች ዳና በቆራጥነት። ቀጣዩ እንቅስቃሴሽ ምንድን ነው? ጁሊ ዊንትሮፕ በምን ሁኔታ ላይ እንደነበረች ማረጋገጥ። ቀዶ ጥገናው የተሳካ ነበር። ራሄል አይኖቿን በዝግታ ገለጠች። ሰፊ በሆነ ነጭ የሆስፒታል አልጋ ላይ ተጋድማ ነበር። ድብዝዝ ያሉት አይኖቿ ጄፍ ላይ ተተከሉ። ጡቴ ተቆረጠ? ራሄል አሁን የሚሰማኝ ስሜት እንደመሰለኝ እንባዎቿ እንዳይፈሱ እየታገለች ነበር። ከእንግዲህ በቃ ሴት አይደለሁም። ከእንግዲህ ማንኛውም ወንድ ሊያፈቅረኝ አይችልም። የሚንቀጠቀጡት እጆቿን በእጆቿ ያዘና ተሳስተሻል። አንቺን ለጡቶችሽ ስላልነበረ የሚያፈቀርኩሽ፣ ብርቱ ጠንካራና ተወዳጅ ስለሆንሽ ነው ያፈቀርኩሽ። ራሄል ስስ ፈገግታ ለመፈገግ ጣረች። በፊት እርስ በርሳችን ፍቅር ሰርተን ነበር አይደለም ጄፍ? አዎ፣ እንደምመኘው። ደረቷን ዝቅ አድርጋ ተመለከተችውና ፊቷ ቅጭም አለ። ስለዚህ ጉዳይ በኋላ እንነጋገርበታለን። እጁን በኃይል ጭምቅ አድርጋ ብቻዬን መሆን አልፈልግም ጄፍ። ይህ ነገር እስኪያበቃ ድረስ እባክህን ብቻዬን አትተወኝ። ራሄል፣ እኔ ገና ነው። ትተኸኝ ከሄድክ ምን እንደማደርግ አላውቅም። አንዲት ነርስ ወደ ሆስፒታሉ ክፍል ገባችና ይቅርታ ታደርግልናለህ ሚስተር ኮኖርስ አለችው። ራሄል የጄፍን እጅ ለመልቀቅ አልፈለገችም። እንዳትሄድ፣ ቶሎ መለሳለሁ። የዛን ዕለት ማታ በጣም ከመሸ በኋላ የዳና የሳሎን ስልክ ደወለ። ለማንሳት ወደ ክፍሉ እየሮጠች ሄደች። ዳና፣ ጄፍ ነበር። ድምፁን ስትሰማ ልቧ ተሰቀለ። ታደስ፣ እንዴት ነህልኝ ፍቅሬ? ደህና ነኝ። ራሄል እንዴት ናት? ቀዶ ጥገናው በጥሩ ሁኔታ ተፈጽሟል፣ ግን ለእሷ ራስን ማጥፋት ያህል ነው። ጄፍ፣ አንድ ሴት በጡቶቿ ራሷን ልትገምት አትችልም። ደግሞም አውቃለሁ፣ ግን ራሄል እንዳንቺ አይነት አስተሳሰብ ያላት ሴት አይደለችም። ከ15 ዓመቷ ጀምሮ በመልኳ ነበር የምትመካው። በዓለም ውስጥ ካሉት ከፍተኛ ብር ከሚከፈላቸው ሞዴሎች አንዷ ነበረች። አሁን ይህ ሁሉ ነገር እንዳበቃ ገምታለች።
እርባና ቢስ የሆነች አይነት ይሰማታል። ከእንግዲህ በሕይወት የመኖሯን ጠቀሜታ አታምንም። ታዲያ አንተ ምን ልታደርግ ነው? እዚህ ትንሽ ተጨማሪ ቀናትን እቆይና አቤቷ ስትሄድ ሁኔታዎችን አመቻችላታለሁ። ከዶክተሩ ጋር ተነጋግሬያለሁ። እስካሁን ድረስ የምርመራውን ውጤት ካገኘች ብሎ እየተጠባበቀ ነው። የነቀርሳውን ሕክምና ምርመራ እየተከታተሉ ነው። ዳና ማለት የምትችለው ምንም ነገር አልነበራትም። ናፍቀሽኛል አለ ጄፍ። ናፍቀኸኛል የኔ ውድ፣ የገና ስጦታ አዘጋጅቼልሃለሁ። ከአንቺው ጋር አኑሪልኝ። አኑርልሃለሁ። ጉዞዎችሽን ሁሉ አጠናቀሻል? አይ ገና ነው። የሳሎኑ ስልክ ያለመዘጋቱን አረጋግጪ አለ ጄፍ። ያልተጠበቁ ጥሪዎችን ሳላደርግ አልቀርም። ዳና ሳቀች። ቃል ትገባለህ? ቃል ገብቻለሁ፣ ግን ተጠንቀቂ ውዴ። አንተም ተጠንቀቅ። ንግግራቸው ተደመደመ። ዳና መነጋገሪያውን ስፍራዋ ኖረችና ስለ ጄፍና ራሄል ስታስብ ረዥም ጊዜ ተቀመጠች። በድንገት ተነስታ ወደ ማዕድ ቤቱ ሄደች። ሚስ ዳሊ ለከማል ሌላ ፓንኬክ ውዴ እያለችው ነበር። አዎ አመሰግናለሁ። ዳና ሁለቱን ሰዎች እያስተዋለች ቆመች። ሚስ ዳሊ እዚህ ከመጣች በጥቂት ጊዜ ውስጥ ከማል በጣም ተለውጧል። አሁን ረጋ ያለ፣ የተዝናና፣ ደስተኛ ነበር። ዳና ድንገተኛ ቅናት ተናነቃት። ምናልባት እኔ ለእርሱ ትክክለኛ ሰው አልሆን ይሆን? ባለማወቅ ለቴሌቪዥን ስቱዲዮ በርካታ ቀናትን ከቤት ውጭና እንዲሁም አንዳንዴ ሊነጋ ሲል ነበረ ቤት የምትገባው። ምናልባት እንደ ሚስ ዳሊ አይነት ሰው ይሆን ወስዶ ማሳደግ የነበረበት? ከዚህ ሀሳቧ ራሷን አገለለች። ምን ሆኛለሁ? ከማል እንደሆነ ይወደኛል። ዳና ጠረጴዛው አቅራቢያ ተቀመጠች። አዲሱን ትምህርት ቤት እስካሁንም ትወደዋለህ? እስከዚህም ነው። ዳና እጁን ያዘችውና ከማል እንደገና በድጋሚ ወደ ውጪ መውጣቴ ነው። ምንም ግድ ሳይሰጠው ጥሩ ነው አላት። የቅናት ዛሯ ተመልሶ ያዛት። አሁን ደግሞ ወዴት ነው የምትሄጂው ወይዘሪት ኢቫንስ? ሚስስ ዳሊ ጠየቀች። አላስካ። ሚስ ዳሊ ለአፍታ ሀሳብ ገባት። እነዚያን ግዙፍ ድቦች ተጠንቀቂ ስትል መከረቻት። ከዋሽንግተን ወደ ጁኖ አላስካ የተደረገው በረራ 9 ሰዓታትን ወስዶ ሲያትል ላይ አረፈ። በጁኖ አውሮፕላን ማረፊያ ውስጥ ዳና መኪና ወደሚከራይበት ክፍል ሄደች። ስሜ ዳና ኢቫንስ ይባላል። እሺ ወይዘሪት ኢቫንስ፣ አንቺ ጥሩ ላንድ ሮቨር መኪና በሰልፍ ተርታ 10 ላይ አለን። እዚህ ላይ ብቻ ፈርሚ። ጸሐፊው የመኪናውን ቁልፍ ሲያስረክባት ከህንፃው ጀርባ ወዳለው የመኪና ማቆሚያ ስፍራ ሄደች። በቁጥር 1 ደርዘን የሚበልጡ መኪኖች ተደርድረው ነበር። አንድ ሰው ከመኪናው ኋላ በኩል ተንበርክኮ የነጩን ላንድ ሮቨር መኪና ጭስ ማውጫ እየሰራ ነበር። ዳና ስትጠጋ ቀና ብሎ ተመለከታት። የጭስ ማውጫውን እያጠበኩት ነው ወይዘሪት፣ ተዘጋጅቶልሻል። ተነሳና ቆመ። አመሰግናለሁ ዳና መለሰች። አንቀሳቅሳ እስክትሄድ ድረስ ቆሞ ጠበቃት። ከመንግስት ህንፃ ስር አንድ ሰው በኮምፒውተር ላይ የመቆጣጠሪያውን ካርታ እየተከታተለ ነበር። አንድ ነጭ ላንድ ሮቨር ወደ ቀኝ ስትጠመዘዝ ተከታተለ። ቅዱ ወደ ስታር ሆል መሄድ ነው። ጁኖ ዳናን አስገረመቻት። በመጀመሪያ እይታ ትልቅ ከተማ ትመስላለች። ይሁን እንጂ ጠባብ መንገዶቿና ትንሽነቷ የአላስካን ዋና ከተማ ድሮ የበረዶ ጎልፍ መሬትን ባጥለቀለቃት ዘመን የነበረች አይነት ቀዝቃዛና ትንሽ ከተማ አስመስሏታል። ዳና ጥንት የመሸታ ቤት ዛሬ ደግሞ ታዋቂ ከሆነው ወተር ፍሮንት አካባቢ መሃል ከተማ ላይ ከምትገኝ አንዲት ትንሽ ሆቴል ገባች። ታላቅ የበረዶ ሸርተቴ ላይ ለመገኘት በጊዜ ደርሰሻል፣ የሆቴሉ ጸሐፊ አናገራት።
አስደሳች የበረዶ ወቅቶች ላይ ነን። የራስሽን መወዳደሪያ መሳሪያዎች ይዘሻል? የለም እኔ። ጥሩ። እንግዲያውስ በቀጣዩ በር የበረዶ መወዳደሪያ መሳሪያዎች መሸጫ ሱቅ ይገኛል። የምትፈልጊውን አይነት ሁሉ እንደሚያመቻችልሽ እርግጠኛ ነኝ። አመሰግናለሁ አለች ዳና። ለመጀመር ጥሩ ቦታ ነው ስትል እያሰበች ስንቆቿን ከፋፈተችና ወደ መሸጫው ሱቅ ሄደች። በሱቁ ውስጥ ያለው ሻጭ አንዴ ከጀመረ የማያቋርጥ ለፍላፊ ቢጤ ነበር። ዳና ከገባችበት ቅጽበት ጀምሮ ነበር ማውራት የያዘው። ሃይ፣ እኔ ቻዶር ወሰኛለሁ። ጥሩ። ትክክለኛ ቦታ መምጣትሽን እርግጠኛ ነሽ? የመንሸራተቻ መሳሪያዎች ወደ ተጠራቀሙበት ቦታ እየጠቆሟት፣ እነዚህን ነፃ ጋላቢዎች አግኝተናል። ይገርምሻል፣ እነዚህ ህፃናት ዳገትና ቁልቁለቱን በአንዴ ፉት ይሉታል። ሌላ ጥርቅም እያሳያት፣ ወይም እነዚህ ደግሞ የሳልሞኔክስ ግሪን ናይንስ ናቸው። በከፍተኛ ሁኔታ ይፈለጋሉ። ባለፈው ዓመት ጨርሰናቸው ዘንድሮ ምንም ነገር ማግኘት አልቻልንም። ዳና ፊት ላይ ትዕግስቷ መሟጠጡን አነበበና ወደሚቀጥለው ዘገባ ተሸጋገረ። ከፈለግሽ ደግሞ ቮካል ቨርቲጎ 630 ወይም አቶሚክ 10.20 አለን። ወደ ዳና በጉጉት እየተመለከተ፣ የትኛው አይነት? ጥቂት መረጃ ፍለጋ ነው የመጣሁት። የመከፋት ሁኔታ ፊቱ ላይ አንዣበበ። መረጃ? አዎ፣ ጁሊ ዊንትሮፕ የመንሸራተቻ መሳሪያዎቿን ከዚህ ነበር የወሰደችው። በአንክሮ ተመለከታትና፣ አዎ፣ በእውነቱ ምርጥ የተባሉትን የቮላንቲ ፓወር መንሸራተቻ መሳሪያዎችን ነበር የተጠቀመችው። ወዳቸውም ነበር። ኤግል ክረስት ላይ መጥፎ ሁኔታ ገጠማት እንጂ። ወይዘሮ ጁሊ የበረዶ ላይ ተንሸራታች ነበረች እንዴ? ጥሩ፣ ከሁሉም የተሻለች ነበረች እንጂ። ዋንጫና ብዙ ሽልማቶች ወስዳለች እኮ። ቻዋ እንደነበረች ታስታውሳለህ? እስከማውቀው ድረስ አዎ። ጭንቅላቱን ወዘወዘና፣ ምን መሰል የሚያስገርመው ነገር ምን መሰለሽ? የግል ክረስትን ልክ እንደ እጅ መዳፏ ነበር የምታውቀው። በየዓመቱ እዚህ ስፍራ ትጠቀም ነበር። እንደዚህ አይነት አደጋ ሊደርስባት አይችልም ብለሽ ታስቢያለሽ አይደለም? እንደዚህ አይነት አደጋ ሊደርስባት አይችልም ብለሽ ታስቢያለሽ አይደለም? ዳና በዝግታ አዎ አስባለሁ። የጁኖ ፖሊስ መምሪያ ጣቢያ ወተር ፍሮንት ከሚገኘው ከትንሹ ሆቴል 2 ትንንሽ ህንፃዎች ርቀት ላይ ይገኛል። ዳና የአላስካን ግዛት ባንዲራ፣ የጁኖን አርማ እንዲሁም ኮከቦችና ሸንተረሮች ያሉበትን ባንዲራ ከሚውለበለብበት አንድ አነስተኛ የእንግዳ መቀበያ ቢሮ ውስጥ ተገኘች። ቢሮው በሰማያዊ ምንጣፍ፣ በሰማያዊ ሶፋና በሰማያዊ ወንበር ተውቧል። አንድ ዩኒፎርም የለበሰ ሰው ልረዳሽ እችላለሁ ሲል ጠየቃት። ስለ ጁሊ ዊንትሮፕ ሞት ጥቂት መረጃ እፈልጋለሁ። ግንባሩን ጭምድድ አድርጎ፣ ማነጋገር የምትፈልጊው ብሩስ ቦለርን ነው? የሲዶ ግሪስኮ ዋና ጸሐፊ ነው። ቢሮው ከዚህ ደረጃ ላይ ነው። ይሁንና አሁን አይገኝም። የት ላገኘው እንደምችል ታውቃለህ? ሰውየው ሰዓቱን ተመለከተና፣ ልክ አሁን ሃንገር ኦን ዘ ዋር ታገኘዋለሽ፣ በማሪን ዌል በኩል ከ2 ህንፃዎች ቁልቁል ላይ። በጣም አመሰግናለሁ። ሃንገር ኦን ዘ ዋር ትልቅ ምግብ ቤት ሲሆን በምሽት ራት ተመጋቢዎች ተጨናንቋል። አስተናጋጇ ወደ ዳና ቀረብ ብላ፣ አዝናለሁ፣ አሁን ቦታ የለንም። ጠበቅሽ? ከ20 ደቂቃ በኋላ ሚስተር ብሩስ ቦለርን እየፈለግኩ ነው። አስተናጋጇ ራሷን ከፍና ዝቅ አድርጋ፣ ብሩስ እዚያኛው ጠረጴዛ ላይ ነው። ዳና ወደ ጠረጴዛው ተመለከተች። ደስተኛ ፊትና ጠንካራ ገጽታ ያለው በ40ዎቹ መጀመሪያ የዕድሜ ክልል ውስጥ የሚገኝ አንድ ሰው ብቻውን ቁጭ ብሏል። አመሰግናለሁ። ዳና መንገዷን ወደ ጠረጴዛው አቀናች። ሚስተር ቦውለር ቀና ብሎ ተመለከተ። አዎ፣ እኔ ዳና ኢቫንስ እባላለሁ። እርዳታህን እሻለሁ። ፈገግ አለ። እድለኛ ነሽ። አንድ ያልተያዘ ክፍል አለ። ጁዲን እጠራታለሁ። ዳና ወደ እሱ ተመለከተች። ተደነጋገራት። ምንድን ያልከኝ? ኮዚ ሎግን እየጠየቅሽኝ አይደለም? ትንሹን የቁርስና የመኝታ ቤቱን ሆቴል አይደለም። ስለ ጁሊ ዊንትሮፕ ካንተ ጋር ለመነጋገር ፈልጌ ነው። እፍረት ያዘው። ይቅርታ፣ እባክሽን ቁጭ በይ።
ጁዲና እኔ ከከተማ ወጣ ብሎ አንድ ትንሽ ክፍል ሆቴል አለን። ክፍል እየፈለግሽ መስሎኝ ነበር። ለመሆኑ ምሳ በልተሻል? አልበላሁም። እኔ አግዢኝ። ማራኪ ፈገግታ ነበር። አመሰግናለሁ ዳና መለሰች። ልክ አዛ እንደጨረሰች ስለ ጁሊ ዊንትሮፕ ምንድነው ማወቅ የምትፈልጊው ሲል ጠየቃት። ስለ አሟሟቷ ነው። አደጋ የሚደርስበት ምንም እድል አልነበረም? ብሩስ ቦውለር ግንባሩን ክስክስ አድርጎ ራሷን ገላ እንደሆነ እየጠየቅሽኝ ነው? አይደለም፣ እየጠየቅኩ ያለሁት አንድ ሰው ገድሏት እንደሆነ ነው። አይኖቹን አርገበገበ። ጁሊን ገድሎ? በፍጹም አይሆንም። አደጋ ነበር። እንዴት እንደነበር ልትነግረኝ ትችላለህ? በትክክል። ብሩስ ቦውለር ለጥቂት ጊዜ በሐሳብ ተዋጠ። ከየት እንደሚጀምር ግራ ገባው። እዚህ 3 የተለያዩ አቀበቶች አሉ። የጀማሪዎች አቀበት፣ ሙስኪግ፣ ዶልቫርደን እና ሶርዳፍ። ትንሽ አስቸጋሪ የሆነው ስሎይስ ቦክስ፣ ማዘርሎድ እና ሰንዳንስ። በጣም አስቸጋሪው ኢንሴን፣ ስፕሩስ ቹት፣ ሃንግቴን እና ስፒፕቹት። ይሄኛው ደግሞ በጣም ከባዱ ነው። እና ጁሊ ዊንትሮፕ ትንሸራተትበት የነበረው ስቲፕቾትስ። ስለዚህ ብቁ ተንሸራታች ነበረቻ? በጣም ብቁ ነበረች አለ ቦውለር እንደ መጠራጠር አለና ለዚህም ነው በጣም ያልተለመደ የሆነው። እንዴት ነበር? መልካም። ሁልጊዜ ሐሙስ የምሽት ሸርተቴ ከረፋዱ 10 ሰዓት እስከ ምሽቱ 3 ሰዓት ድረስ አለን። በዚያ ምሽት ብዙ ሰዎች ለመንሸራተት በስፍራው ተገኝተው ነበር። 3 ሰዓት ላይ ግን ከጁሊ በስተቀር ሁሉም ተመለሱ። ስለዚህ ልንፈልጋት ወጣን። ግን ሬሳዋን በስቲፕቹትስ ዳርቻ ላይ ያገኘ ነው። ከአንድ ዛፍ ጋር ክፉኛ ተላትማ ነበር። ለዚህም ነው ወዲያውኑ ሕይወቷን ያጣችው። ዳና ለጥቂት ጊዜ አይኗን ጨፍና አስፈሪነቱንና ስቃዩን አሰበች። ስለዚህ አደጋው ሲደርስ ብቻዋን ነበረች ማለት ነው? አዎ፣ ተንሸራታቾች አብዛኛውን ጊዜ በህብረት ይጓዛሉ። ግን አንዳንዴ በጣም ጎበዞቹ ብቻቸውን መሆንን ይመርጣሉ። እኛ የተከለከለና በመስመር የተለየ ወሰን አለን። ማንም ሰው ይህን ወሰን ካለፈ የራሱን ኃላፊነት ይወስዳል። ጁሊ ዊንትሮፕ ከዚህ ወሰን ውጪ ነበረች። በተዘጋ ድንበር ነበረች። ሬሳዋንም ለማግኘት ብዙ ጊዜ ወስዶብናል። ሚስተር ቦውለር፣ አንድ ተንሸራታች ሲጠፋ እንዴት ነው ስርዓቱ? አንድ ሰው ልክ መጥፋቱ ሲታወቅ ይህን የተረገመ ፍለጋችንን እንጀምራለን። የተረገመ ፍለጋችንን? ለጓደኞቹ ሁሉ ተንሸራታቹ ከሱ ጋር ከሆነ እንዲያሳውቀን እንደውልለታለን። የተወሰኑ ቡና ቤቶችም እንደውላለን። ፈጣንና አስቀያሚ ፍለጋ ነው። ይህ እንግዲህ አንዳንዶቹ ከዚያ ስፍራ ወጥተው ናላቸውን ሊያዞሩ መጠጥ ቤት ተቀምጠው ከሆነ ነፍስ አድን ሰራተኞቻችንን እነሱን ፍለጋ ሲባል ለአደጋ እንዳናጋልጣቸው ስንል የምናደርገው ነው። እሺ፣ ሰውየው እዚያም ባያገኘውስ? ዳና ጠየቀች። የጠፋውን ተንሸራታች የሰውነት አቋም፣ የመንሸራተት ችሎታውንና መጨረሻ ላይ የታየበትን ቦታ እናሳውቃለን። ሁልጊዜ ግን ካሜራ ይዘው እንደሆነ እንጠይቃለን። ለምን? ይዘው ከነበረ ሊሄዱ የሚችሉት አንድ ስፍራን ፍንጭ ይሰጠናል። ተንሸራታቾች ወደ ከተማው ሲመለሱ ምን አይነት የመጓጓዣ ዘዴ ለመጠቀም እንዳቃዱ እናጣራለን። ይህ ሁሉ ጥረታችን ምንም ፋይዳ ካልሰጠን የጠፋው ተንሸራታች ከወሰኑ ውጪ ነው ብለን እናስባለን። የአላስካ ክልል ወታደሮችን የጠፋውን ተንሸራታች እንዲፈልጉና እንዲያድኑ እንጠይቃለን። እነሱም በሄሊኮፕተር አየር ላይ ሆነው ይፈልጓቸዋል። እያንዳንዱ የፍለጋ ቡድን ውስጥ 4 ሰዎች የሚሰማሩ ሲሆን አንድ የሲቪል አየርም ይተባበራቸዋል። ይህ ከፍተኛ የሰው ኃይል ነው። እርግጥ ነው፣ ግን አስታውሺ 255,000 ካሬ ሜትር ያህል የመንሸራተቻ ስፍራ ነው እዚህ ያለን። በአመት 40 ፍለጋዎች ይኖሩናል። አብዛኞቹ ውጤታማ ነው የሚሆኑት። ብሩስ ቦውለር ቀዝቃዛ ደመና ያዘለውን ሰማይ በመስኮት ተመለከተ። ይሄኛው እንደዚያ ቢሆን ምኞቴ ነበር። ወደ ዳና ተመለሰና ለማንኛውም የመንሸራተቻ መኪናው እያንዳንዱ ዙር ከተዘጋ በኋላ እየጠረገ ያጸዳል።
ዳና ጁሊ ዊንትሮፕ በኢግል ክረስት ዳርቻ ትንሸራተት እንደነበር ነው የተነገረኝ። በአዎንታ ጭንቅላቱን ወዝውዞ ልክ ነው፣ ነገር ግን ይህም ቢሆን ዋስትና አይሆንም። ዳመና ሊውጥ ይችላል፣ አቅጣጫ ሊጠፋ ይችላል፣ መጥፎ ቦታም ሊያጋጥም ይችላል። ምስኪኗ ወይዘሪት ዊንትሮፕ እድለኛ አልነበረችም። ሬሳዋን እንዴት አገኛችሁት? ሜይዴ ነው ያገኘው። ሜይዴ አለን የምንለው ውሻችን ነው። የፈላጊው ጓድ ከምርጥ ጥቁር ውሾችና እረኞች ጋር በመተባበር ይሰራል። ውሻዎቹ በጣም አስደናቂ ናቸው። ንፋስ ወደሚነፍስበት አቅጣጫ ይሰራሉ። የሰውን ጠረን ይይዙና ወደ ጠረን ማስመዝገቢያው ዞን መቃረቢያ ይሄዳሉ። ይህን ሁኔታ እየሄዱና እየመጡ እንዲታወቅ ያደርጋሉ። እኛም አደጋ ወደ ደረሰበት ስፍራ አንድ ክፍለ ጦር እንልክና ክፍለ ጦር የበረዶ ማሽናችን የጁሊ ዊንትሮፕን አስክሬን በአንድ ዝርግ ነገር ላይ አጋድመን አመጣ ነው። የአምቡላንሱ 3 ሰራተኞች ኢኬጂ ሞኒተር ቼክ አደረጓትና ፎቶ አንስተዋት ባለሙያዎች ጠሩ። እነሱም ሬሳውን ወደ ባርትሬት ሬናልድ ሆስፒታል ወሰዱት እና ማንም እንዴት አደጋው እንደደረሰ አያውቅም። ትከሻውን ከፍ ዝቅ አድርጎ የምናውቀው ነገር ቢኖር እንዴት ያለ ክፉ ቀን እንደገጠማት ነው። ሬሳዋን እኔም አይቼዋለሁ። በደንብ እንኳን አይታይም ነበር። ዳና ብሩስ ቦለርን ለቅጽበት ያህል አየችውና የኢግል ክረስትን ጫፍ ለማየት ይቻላል? ለምን አይቻልም? ምሳችንን እንጨርስና እዚያው ላይ አወጣሻለሁ።